የአዲስ አበባ ከተማ ሰላምና ደህንነት አስተማማኝ እንዲሆን በማድረግ ሂደት የአዲስ አበባ ፖሊስ አስተዋጽኦ ከፍተኛ ነው። ተቋሙ የተለያዩ የሪፎርም ስራዎችን በማከናወን ተልእኮውን በብቃት እየተወጣ ይገኛል። እያደገችና እየዘመነች ከመጣችው የአፍሪካና ሶስተኛዋ የዓለም የዲፕሎማሲ ማዕከል የሆነችው መዲናዋን ለሚያገለግል የፖሊስ ሰራዊት ዘመናዊ የፖሊስ መኖሪያ መንደር ግንባታን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አስጀምረዋል። በዚህ ወቅት መልእክት ያስተላለፉት ከንቲባ አዳነች የመኖሪያ መንደሩ ባለ 15 ወለል 12 ህንጻዎችን መያዙንና ከመኖሪያ ቤቶች በተጨማሪ ለካምፕ አገልግሎት የሚውሉ ህንጻዎችንም ያካተተ መሆኑን ተናግረዋል። ዛሬ እዚህ በጣም ወሳኝ በሆነው የከተማችን አካባቢ ላይ የፖሊስን መጀመሪያ ዘመናዊ መኖሪያ መንደር ማስገንቢያ ፕሮግራም ማድረግ ችለናል። በመጀመሪያው ዙር 12 ህንጻዎችንም እንገነባለን። ከዚህ ውስጥ 8ቱ መኖሪያ ቤቶች ሲሆኑ 4ቱ ህንጻዎች ደግሞ እንደ ካምፕ ለፖሊስ ሰራዊታችን የሚያገለግል ነው ማለት ነው። የአዲስ አበባ ፖሊስ ለአገልግሎቱና ለሚከፍለው መስዋዕትነት በማይመጥን ሁኔታ በመኖር የመዲናዋን ነዋሪዎች ሲያገለግል መቆየቱን ያስታወሱት ከንቲባ አዳነች አስተዳደሩ ይህንን ችግር መቅረፍን ታሳቢ በማድረግ ወደ ስራ መግባቱን ገልጸዋል። ሁሉንም በአንድ ጊዜ ችግሩን ማቃለል እንችላለን ባንልም በፍጥነት መስራት እንዳለብን ያሰብንበት ዋናው ምክንያት ፖሊስ ቤተሰቦቹ፣ ልጆቹ፣ ራሱ ሰራዊቱ የሚኖርበት ሁኔታ የማይመጥን ለሰራዊቱ ሙያ የማይመጥን ለከተማችንም የማይመጥን መሆኑን በማስተዋላችን፣ በሌላ በኩል ደግሞ እጅግ በጣም ያስደነቀን ጉዳይ በዛ የኑሮ ሁኔታ ውስጥ እየኖረ ዩኒፎርምን ለብሶ መለየውን አድርጎ ቆፍጠን ብሎ የህዝቡን ደህንነት የከተማውን ደህንነት እስከ ህይወት መስዋዕትነት ድረስ የሚያስከፍለውን አገልግሎት የሚሰጥበት ከፍተኛ ዲሲፕሊንና ቆራጥነት ነው። አዲስ አበባ ሌት ተቀን በቁርጠኝነት ለሚያገለግሏት ልጆቿ የምትሰስተው አንዳች ነገር የለም ያሉት ከንቲባ አዳነች የተጀመረው የቤት ግንባታ አስተዳደሩ ሀገርን በብቃት ለሚያገለግሉ የጸጥታ አካላት ያለውን ክብር የሚገልጽበት ስለመሆኑ ነው የተናገሩት። ከመኖሪያ ቤት በላይ ነው አገልግሎታችሁ ማለት የምንፈልገው። ዛሬም የእናንተ አገልግሎት የእናንተ ሙያ እጅግ በጣም የተከበረ ከምንም ነገር በላይ ህይወት ነው። ለሰው ልጅ ትልቁ የፈጣሪ ስጦታና ፈጣሪ የሰጣችሁን ህይወት እስከ መስጠት ድረስ ነው ለህዝባችሁ በታማኝነት የምታገለግሉትና ይሄ ለሙያችሁ የበለጠ ምቹ ሁኔታን ከመፍጠር ባለፈ የእናንተን ቆራጥነት የእናንተን ለህዝባችሁ የምትሰጡትን የህይወት መስዋዕትነት ሌሊትና ቀን ብርድና ዝናብ ሳትሉ ቀን ሀሩር ሳትሉ እረፍት ሳትፈልጉ የምታገለግሉትን አገልግሎት የሚመጥን ነው እያልን አይደለም። ያ ሁሉ ጊዜ የሚከፈለው ለእናንተ ሙያ ታላቅ ክብር በመስጠት ሁሉ ጊዜ ለፖሊስ ያለን ለሰራዊቱ ያለን ለወታደሮች ያለን አክብሮት በህዝባችን ውስጥ እንዲሰርጽ በማድረግ ነው። ይሄ እንደተጠበቀ ሆኖ ለእናንተ የሚገባውን ደግሞ ከተማችሁ ወደ ኋላ አትልም። ፕሮጀክቱ የከተማ አስተዳደሩ የስራ ባህሉ ባደረገው በፍጥነትና ጥራት የመከወን እሳቤ በተያዘለት ጊዜ ለማጠናቀቅ በትኩረት እንደሚሰራም ከንቲባ አዳነች አብራርተዋል። በተጨማሪም የአዲስ አበባ ፖሊስ የራሱ ኮሌጅና ማሰልጠኛ እንዲኖረው በልዩ ትኩረት እየተሰራ መሆኑንም አስታውቀዋል። ይሄ መኖሪያ መንደር ዛሬ የጀመርነው የመጀመሪያው ምዕራፍ ነው። የመጀመሪያ ምዕራፍ ያልንበትም ዋናው ምክንያት የማስፋት ስራዎች እንዳሉት ታሳቢ በማድረግ ነው። የፖሊስ ኮሌጁም በሚቀጥለው ሳምንት በተሟላ ሁኔታ ወደ ግንባታ እንደሚገባ የዲዛይንና ግንባታ ቢሮአችንም በዚህ በኩል ዝግጁ መሆኑን አረጋግጦልናል። እንግዲህ አዲስ አበባ ከጀመረች ትጨርሳለች። ማስጀመር እና አስጀምሮ ማዘግየት የአዲስ አበባ ከተማ ባህሪ አይደለም። በጥቅሉ የመንግስታችን የለውጡ መንግስት ባህሪ አይደለም። የተጀመረ በፍጥነት ያልቃል። የቤቶች ኮርፖሬሽን እና የቤቶች አስተዳደር ቢሮአችን በዚህ በኩል ትልቅ ኃላፊነት ተጥሎባቸዋል። የአዲስ አበባ ፖሊስ በሁሉም መመዘኛዎች ብቁ እንዲሆን ታሳቢ ተደርጎ የተጀመረው የሪፎርም ስራ ከተማ አስተዳደሩ በሙሉ አቅም ድጋፍ እንደሚያደርግለት ከንቲባ አዳነች አረጋግጠዋል። ብዙ የሪፎርም ስራዎችን ጀምረናል። የፖሊስ ሙያን ክብርን የሚመጥን እንዲሆን እነኚህ ሪፎርሞች ማሳካት አለብን ብለናል። ከዋናው ቢሮ ነው የተጀመረው። በዘመናዊ መሳሪያ በቴክኖሎጂ
ቀድሞ የነበሩትን ቴክኖሎጂም ወደ አሁን ዘመኑ ወደሚመጥን ደረጃ በማሸጋገር የተሟላ በማድረግ ስራችሁን የበለጠ ውጤታማ ለማድረግ የሚያስችሉ ቴክኖሎጂዎችን እንድትታጠቁ በማድረግ በኩልም የጀመርናቸውን ስራዎች እናሳካለን። ለዛ የሚያስፈልገውን ሀብት አሁን መድበናል። ቀጥሎም ባለው ጊዜ ደግሞ እንመድባለን። የፖሊስ አባላቱን ህይወት ለማሻሻል የተጀመሩ የሪፎርም ስራዎችም ውጤታማ እንዲሆኑ የሚደረጉ ድጋፎች ተጠናክረው እንደሚቀጥሉ ተመላክቷል።